የይሁዳ በናቡከደነጾር ስር መውደቅ። በይሁዳ ንጉሥ በኢዮስያስ ልጅ በሴዴቅያስ ዘመነ መንግሥት መጀመሪያ ላይ ይህ የእግዚአብሔር ቃል ወደ ኤርምያስ መጣ። እግዚአብሔርም እንዲህ አለኝ፣ የእንጨት ቀንበር ሰርተህ በጠፍር ማነቆ አያይዘውና በአንገትህ አስገባው። ወደ ይሁዳ ንጉሥ ወደ ሴዴቅያስ ወደ ኢየሩሳሌም በመጡት ሰዎች በኩል ለኤዶም፣ ለሞዓብ፣ ለአሞን፣ ለጢሮስና ለሲዶና ነገሥታት መልእክት ላክ። ለጌቶቻቸውም እንዲያሳውቁ እንዲህ ብለህ ንገራቸው፣ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ለጌቶቻችሁ ይህን ንገሯቸው፣ በታላቁ ኃይሌና በተዘረጋው ክንዴ ምድርን በላይዋ የሚኖሩትን ሰዎችና እንስሳት ፈጥሬአለሁ፣ ለምወደውም እሰጣለሁ። አሁንም እነዚህን አገሮች ሁሉ ለአገልጋዬ ለባቢሎን ንጉሥ ለናቡከደነጾር አሳልፌ እሰጣለሁ። የዱር አራዊት እንኳ እንዲገዙለት አደርጋለሁ። የእርሱ አገር በተራው ለሌሎች እስከሚገዛበት ጊዜ ድረስ ሕዝቦች ሁሉ ለእርሱ ለልጁና ለልጅ ልጁ ይገዛሉ። በዚያን ጊዜ ብዙ ሕዝቦችና ታላላቅ ነገሥታት እርሱን ይገዙታል። ነገር ግን ለባቢሎን ንጉሥ ለናቡከደነጾር የማይገዛ አንገቱንም ከቀንበሩ በታች ዝቅ የማያደርግ ማንኛውንም ሕዝብ ወይም መንግሥት በእጁ እስከማጠፋው ድረስ በሰይፍና በራብ በመቅሰፍትም እቀጣዋለሁ ይላል እግዚአብሔር። ስለዚህ የባቢሎን ንጉሥ አታገለግሉ የሚሏችሁን ነቢያታችሁን፣ ሟርተኞቻችሁን፣ ሕልመኞቻችሁን፣ መናፍስት ጠሪዎቻችሁንና መተተኞቻችሁን አትስሙ። ከምድራችሁ እንድትፈናቀሉ እኔም እንዳሳድዳችሁና እንዳጠፋችሁ የሐሰት ትንቢት ይነግሯቸዋልና። ነገር ግን ከባቢሎን ንጉሥ ቀንበር በታች አንገቱን ዝቅ የሚያደርገውንና የሚያገለግለውን ማንኛውንም ሕዝብ በገዛ ምድሩ እንዲቀርና እያረሰም በዚያ እንዲኖር አድርገዋለሁ ይላል እግዚአብሔር። ለይሁዳ ንጉሥ ለሴዴቅያስም ይህንኑ መልእክት እንዲህ ብዬ ነገርሁት፣ አንገታችሁን ከባቢሎን ንጉሥ ቀንበር በታች ዝቅ አድርጉ፣ እርሱንና ሕዝቡን አገልግሉ፣ በሕይወትም ትኖራላችሁ። አንተና ሕዝብህ እግዚአብሔር ለባቢሎን ንጉሥ አልገዛም ያለውን ሕዝብ ባስጠነቀቀበት በሰይፍ በራብና በመቅሰፍት ለምን ታልቃላችሁ? ሐሰተኛ ትንቢት ስለሚነግሯችሁ የባቢሎን ንጉሥ አታገለግሉ የሚሏችሁን ነቢያት አትስሙ። እኔ አልላኳቸውም ይላል እግዚአብሔር። የሐሰት ትንቢት በስሜ ይናገራሉ። ስለዚህ እናንተንና ትንቢት የሚናገሩላችሁን ነቢያት አሳድዳለሁ፣ እናንተም ትጠፋላችሁ። እኔም ለካህናቱና ለዚህ ሕዝብ ሁሉ እንዲህ አልሁ፣ እግዚአብሔር እንዲህ ይላል፣ የእግዚአብሔር ቤት ዕቃ ከባቢሎን ቶሎ ይመለሳል የሚሏችሁን ነቢያት አትስሟቸው፣ የሚነግሯችሁ የሐሰት ትንቢት ነውና። ስለዚህ እነርሱን መስማት ትታችሁ ለባቢሎን ንጉሥ ተገዙ፣ በሕይወትም ትኖራላችሁ። ባለመታዘዛችሁስ ይህች ከተማ ለምን ትፈራርስ? እውነተኞች ነቢያት ከሆኑና በእርግጥ የእግዚአብሔር ቃል ካላቸው በእግዚአብሔር ቤትና በይሁዳ ንጉሥ ቤተ መንግሥት በኢየሩሳሌምም የቀሩት ዕቃዎች ወደ ባቢሎን እንዳይወሰዱ ወደ ሠራዊት ጌታ ወደ እግዚአብሔር እስቲ ይማልዱ። የሠራዊት ጌታ እግዚአብሔር በዚህች ከተማ ስለቀሩት አምዶች፣ ከናስ ስለተሠራው ትልቁ ገንዳ፣ ስለ ተንቀሳቃሽ ማስቀመጫዎችና ስለ ሌሎቹም ዕቃዎች እንዲህ ይላልና፣ የባቢሎን ንጉሥ ናቡከደነጾር የይሁዳን ንጉሥ የኢዮአቄምን ልጅ ኢኮንያንን ከኢየሩሳሌምና ከይሁዳ መኳንንት ጋር ማርኮ ወደ ባቢሎን በወሰደ ጊዜ እነዚህ በከተማይቱ የቀሩ ዕቃዎች ስለሆኑ በእግዚአብሔር ቤትና በይሁዳ ንጉሥ ቤተ መንግሥት በኢየሩሳሌምም ስለቀሩት ዕቃዎች የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ ባቢሎን ይወሰዳሉ፣ እስከምጎበኛቸውም ቀን ድረስ በዚያ ይቀመጣሉ ይላል እግዚአብሔር። በዚያ ጊዜም እመልሳቸዋለሁ፣ ወደዚህም ስፍራ አመጣቸዋለሁ።